የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን የሐሰት ሪፖርቶችና ቃለ ጉባኤዎችን የሚያዘጋጁ እንዲሁም ህዝብ ያልተወያየበትን ሐሳብ እንደተወያየበት አድርገው የሚያቀርቡ የጥናት አማካሪ ድርጅቶችን ከእንግዲህ አልታገስም ብለዋል። ባለስልጣኑ እነዚህንና ሌሎች በስራ ጥራትና በቁጥጥር ላይ የታዩ ሰፊ ክፍተቶችን ለመቅረፍ ከአማካሪ ድርጅቶቹ ጋር የምክክር መድረክ በዛሬው ዕለት አካሂዷል። በመድረኩ በተለይም የጥናት ደረጃን አለመጠበቅ፣ የሐሰት ሪፖርቶችና ቃለ ጉባኤዎችን ማዘጋጀት፣ የቴክኖሎጂ አጠቃቀም ማነስ እንዲሁም በባለስልጣኑ በኩል በቂ ክትትልና የተጠያቂነት ስርዓት አለመኖር ዋና ዋና ችግሮች ሆነው ተመልክተዋል። ሰላማዊት ጌታሰው ተጨማሪ አላት። የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን በከተማው የሚከናወኑ ፕሮጀክቶችና ግንባታዎች በማህበረሰቡ ላይ የሚያደርሱትን አሉታዊ ተጽዕኖ ለመቀነስ ከአካባቢ ጥናት አማካሪ ድርጅቶች ጋር በትብብር ይሰራል። ባለስልጣን መስሪያ ቤቱ የአማካሪ ድርጅቶችን የሙያና የስራ ሂደት ችግሮች በጥናት የለየ ሲሆን የጥናቶቹን ጥራትና አፈጻጸም ለማሻሻልም ከአማካሪ ድርጅቶች ጋር የምክክርና የውይይት መድረክ በዛሬው ዕለት አካሂዷል። በመድረኩም በአማካሪ ድርጅቶችና በአካባቢ ጥበቃ ባለስልጣን ቁጥጥር ዙሪያ ሰፊ ክፍተቶች መኖራቸው ተገልጿል። አማካሪ ድርጅቶች በኩል ከተነሳው ክፍተት አንዱ በአንደኛ ደረጃ መሰራት ያለባቸው ትልልቅ ፕሮጀክቶችን ዝቅተኛ ደረጃ ያላቸው አማካሪዎች የመስራታቸው ጉዳይ ይገኝበታል። የባለስልጣኑ ዋና ስራ አስኪያጅ እሸቱ ለማ በፌዴራል ደረጃ መጽደቅ ያለባቸው ሰነዶች በክፍለ ከተማ ደረጃ የማጽደቅ ችግሮች እንደሚስተዋሉ ገልጸዋል። አሁን አንዱ መሰረታዊ ችግር አንደኛ ደረጃ ሊሰሩት የሚገባውን ፕሮጀክቶች ሁለተኛ ደረጃዎች፣ ሶስተኛ ደረጃዎች ሰርቶ የሚገኙበት ሁኔታዎች አሉ። አንዳንድ ፕሮጀክቶች ከተሰሩና ጥናቱ ከተጠናቀቀ በኋላ በባለስልጣኑ በከተማ ደረጃ ሊጸድቅ የሚገባቸው ስራዎች በክፍለ ከተማ ደረጃ የሚጸድቁበት ሁኔታዎች አሉ ማለት ነው። ችግሮች አሉ ማለት ነው። ስለዚህ ኢቭን በፌዴራል ደረጃ አቃቂ ላይ ያጋጠመን አንድ በፌዴራል ደረጃ ሊጸድቅ የሚገባው ዶክመንት በክፍለ ከተማ ደረጃ ጸድቆ ተገኝቷል ማለት ነው 2016 ላይ። ስለዚህ እንደዚህ አይነት ከስኮፕ ውጪ ከተሰጣቸው ሊሚት ውጪ የሚሰሩ ስራዎች ትክክል አይደሉም ማለት ነው። እንዲሁም የሐሰት ሪፖርቶችና ቃለ ጉባኤዎችን የማዘጋጀትና ህዝብ ያልተወያየበትን ሐሳብ እንደተወያየበት አድርጎ የማቅረብ ችግሮች መኖራቸውም ተነስተዋል። ከቤዝ ላይኑ ከምኑ አልፎ ኮፒ ፔስቶች አሉ። በተለይ ፕላጂያሪዝም ጋር ተያይዞ አንድ የጥናት ሰነድ በትክክል ለዛ ፕሮጀክት ከመስራት ይልቅ ሌላ ቦታ የተሰራን ጥናት ኤዲት አድርጎ የተወሰነ ነገር ጨማምሮ የማቅረብ ሰፊ ክፍተት በአማካሪ ድርጅቶች ላይ ይታያል ማለት ነው። አንዳንድ ጊዜ አንዳንድ አማካሪዎች ጋር የውሸት ሪፖርትም ጭምር የሚጨምሩበት ሁኔታዎች አሉ ማለት ነው። ሳይት ሄደናል ብለው መረጃ ሰብስበናል ብለው እዛ ዶክመንት ውስጥ አስገብቶ የሚመጡበት ሁኔታዎች አሉ። አንዳንድ ጊዜ አንዳንድ ዶክመንት አዲስ አበባ ላይ የሚሰራ ፕሮጀክት ሆኖ ሌላ ክፍለ ሀገር ጭምርም የሚጠላበት እና አጠቃላይ ኮፒ ፔስት መሆኑን የሚያሳዩ ጉዳዮች ያሉበት ሁኔታዎች አሉ። ህብረተሰብን ሳወያዩ አጠቃላይ የቤተሰብ ውይይት አድርገናል፣ ፐብሊክ ኮንሰልቴሽን አዘጋጅተናል ብለው የውሸት ቃለ ጉባኤ ጭምር አዘጋጅተው የሚመጡ አካላት አሉ ማለት ነው። ይሄኛውን በደንብ አድርገን ለይተን ማን ምን እንደሰራ ከነ ስህተታቸው አሳይተናል ማለት ነው። ይሄ በቀጣይነት የተጠያቂነትም ስርዓት የሚያሰፍን ነው የሚሆነው ማለት ነው። በሌላ በኩል በአካባቢ ጥበቃ ባለስልጣን በኩል አገልግሎቱን በቴክኖሎጂ አለማዘመን፣ ተጠያቂነት አለማስፈን እንዲሁም የመንግስትና የግል ፕሮጀክቶች በአካባቢና ማህበረሰብ ተጽዕኖ ግምገማ እንዲያልፉ ከባለድርሻ አካላት ጋር ተናቦ የመስራት ውስንነት እንደሚስተዋልበት ተጠቁሟል። አካባቢ ጥበቃ ባለስልጣን የሚታዩ ክፍተቶች ያው አገልግሎት ሰጪ እንደመሆኑ ያው በቴክኖሎጂ የታገዘ አገልግሎት ያለመስጠት እንደ አንድ ክፍተት የሚታይ ነው። ሌላው የጥናት ሰነዶችን በተቀመጠው ስታንዳርድ ያው የተለያዩ ችግሮች ቢኖሩም ያለ ማውጣት ችግር አለ። ሌላው ያው ከክፍለ ከተሞች 11 ክፍለ ከተማ በዚህ በባለስልጣን መስሪያ ቤት ስር ጽህፈት ቤቶች አሉ። እነዚህን በቂ የሆነ የድጋፍና ክትትል እንዲሁም ተጠያቂነትን ከማስፈን አንጻር ያው ውስንነቶች አሉ ማለት ነው። ሌላው ትልቁ ችግር ከባለድርሻ አካላቶች ጋር በሚገባ ተናቦ በመንግስታዊም ሆኑ የግል ፕሮጀክቶች በአካባቢና ማህበረሰብ ተጽዕኖ ግምገማ ውስጥ እንዲያልፉ ያለ ማስቻል ውስንነት አለ። በሌላ በኩል ባለስልጣኑ የቁጥጥር ስርዓቱን ማሻሻል እንደሚገባውም በአማካሪ ድርጅቶች በኩል የተነሳ ጉዳይ ነው። ዋናው ኢፒኤ ነው፣ ኮንትሮሊንግ ቢሮ ነው
እንትን ማለት ያለበት እያንዳንዱ አማካሪ የሚያመጣው ነገር አይኖርም። ምናልባት የሚመጣለትን ስራ ሰርቶ ከማስረከብ ግን ሰርቶ ሲያስረክብ በትክክለኛ ስራ ነው ወይ ሰርቶ ያስረከበው የሚለውን ኮንትሮል የሚያደርገው ያው ኢፒኤ ነው። አሰሪውንም ቢሆን ኢንቨስተሩንም ቢሆን ኮንትሮል የሚያደርገው ኢፒኤ ነው። ስለዚህ ኢፒኤ ነው መጠናከር ያለበት። በኢፒኤ ስር ደግሞ ያሉ ይሄ ኤንቫይሮንመንታል ኦፊስ የሚባሉ በየክፍለ ከተማ ያሉ አሉ። ዝም ብለው ለኦፊስ ደረጃ እንዲኖር ብቻ ፍቃድ እንዲሰጡ ብቻ አይደለም። ካፓሲቲያቸው ይሄ ነው ይሄን ፍቃድ ስጡ ተብለዋል። ግን ያንን የሰጡት ትክክል ነው ትክክለኛ ባለሙያ ኖሯቸው ነው? አንዳንዴ ከአቅማቸውን በላይ ይሆናል ኢቫሉዌት ለማድረግ በነሱ አቅም። እነዚህን ችግሮች ለመቅረፍ የአካባቢ ጥበቃ ባለስልጣን ፍቃድ ያላቸው 180 ያህል አማካሪ ድርጅቶችን በማህበር አደራጅቶ በበላይነት መቆጣጠር እንደሚገባው የተገለጸ ሲሆን በቅርቡ የወጣውን አዋጅ በአግባቡ ስራ ላይ ማዋል እንደሚገባውም ተመላክቷል። 180 ምናምን ናቸው እንግዲህ እነዛን ኢንዲቪጁዋል ኮንትሮል ማድረግ አስቸጋሪ ነው። ስለዚህ በማህበር ተደራጅቶ ማህበሩ በኩል ኮንትሮል ቢያደርግ ኢፒኤ ጥሩ ይመስለኛል። እና እያንዳንዱና አማካሪ ድርጅት ደግሞ በምን መልክ ነው ምንድነው እየሰራ ያለ? አንዳንድ ቢሮ ሳይኖረውም እየሰራ ያለ አለ። ምናልባት አካባቢ ጥበቃ አዋጁን ማስፈጸም መቻል አለበት ማለት ነው። አዲሱ አዋጅ 1371 2017 የወጣው ማንኛውም የአካባቢና ማህበረሰብ ተጽዕኖ ግምገማ የሚያስፈልጋቸው ፕሮጀክቶች በአካባቢ ተጽዕኖ ግምገማው ጥናት ውስጥ ማለፍ አለባቸው ይላል።